ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለመላው ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ይህ መረጃ ምንድነው? ሰሞኑን እንግዲህ በራያ ቆቦ ከፍተኛ የሆነ ንጹሃን ላይ ጭፍጨፋ ሲደረግ ነበረ። በርካታ ንጹሃኖች በድሮንም በመከላከያም በሚሊሻም በኦሮሚያ ልዩ ኃይልም እየተገደሉ ነበረ። በጣም ተጨፍጭፈዋል በራያ ቆቦ። ይህንን ሲመራው የነበረው አያሌው ጌታውን እንግዲህ ከነ አጃቢዎቹ በፋኖ እርምጃ ተወስዶበታል። ምክንያቱም ይህ ግለሰብ አያሌው ጌታውን መከላከያን ይህ የፋኖ ቤቶችን ለፋኖ ምግብ የተጣላቸውን በሙሉ ከዘመዶቹና ከጓደኞቹ ጋር የተጣሉትን በሙሉ እንግዲህ ከፋኖ ጋር እያያዘ ሲያስረሽን ነበር፣ ሲያስገድል ነበር፣ ሲያሳስር ነበር። በርካታ ሽማግሌዎች ከዚህ ድርጊቱ እንዲታቀብ ከፋኖዎች መልእክት ተልከውለታል። ቄስም ሽማግሌም ተልከውበታል። ነገር ግን ምክርም ልመና መስሎት እንግዲህ አልሰማም በማለቱ ምክንያት በዛሬው ዕለት እርምጃ ተወስዶበታል። ይህ ግለሰብ እንግዲህ የፋኖ ቤተሰቦችን ብቻ ሳይሆን ንጹሃንም ሲያስደፍር የነበረ ነው፣ ሴቶችን። ከዚህ በተጨማሪ ደግሞ መከላከያን መንገድ እየመራ ፋኖ አሉበት የተባሉትን መንገድ እየመራ በተለይ የፋኖ ቤተሰቦችን ከአንድ ላይ በማሰባሰብ በድሮን ሲያስመታ የነበረ ነው። ስለዚህ ይህ ሰውዬ ከፍተኛ ክትትል ከተደረገበት በኋላ ዛሬ ከነ 6 አጃቢዎቹ እንግዲህ እርምጃ ተወስዶበታል። ይህ ነገር በወሎ ብቻ ማብቃት የለበትም፣ በራያ ቆቦ ብቻ መወሰን የለበትም። ይህ ነገር በጎጃም፣ በጎንደር፣ በሸዋም መዛመት አለበት። ምክንያቱም በርካታ ጎጃም ላይ በርካታ የፋኖ ቤተሰቦች፣ ጎንደር ላይም በተመሳሳይ በርካታ የፋኖ ቤተሰቦች፣ ሸዋ ላይም በተመሳሳይ ከመታሰርም አልፎ ደብዛቸው የጠፋም አለ። ወደ ኦሮሚያ ክልል ተወስደው የታሰሩና ደብዛቸው የጠፋም አሉ። ስለዚህ እነዛን ደግሞ ማን ያሳሰራቸው ሲባል ልክ እንደነዚህ እንደ ጌታውን አይነቱ ነው፣ እንዳያሌው አይነቱ ነው እንደዚህ የሚያሳስራቸው። ስለዚህ ይህ እንደዚህ አይነት ግለሰቦች ላይ ከፍተኛ የሆነ ብዙ ልመና የማያስፈልግበት ከፍተኛ የሆነ ለሌላውም አስተማሪ የሆነ እርምጃ ተወስዶ የፋኖ ቤተሰቦችም ሆነ ንጹሃን በመከላከያ ከመደፈር ከመዘረፍ መጽዳት አለባቸው፣ ነጻ መውጣት